የኢማም ማሊክ ኢብኑ አነስ ጋር መጥቶ አንድ ሰው ቁልቱ ለዘውጀቲ ኢለም ተኩኒ አህላ ሚን القمر فانت طالقه ሚስቴን ብያልኳት ከጨረቃ ማታምሪ ከሆንሽ ፈትቼሻለሁ ብያልኳት አላቸው ፍቹ ይወድቃሉ ብሎ ጠይቃቸው والله እኔ ሚስቴ ከጨረቃ ታምራለች ብያላስብም ተፈታለች ነበር ያሉት ኢማም ማሊክ ይሄን መልስ ይዞ ሲወጣ ታላቁ ተማሪ የኢማሙ ሻፊዒ ኢማም ማሊክ ደረሳ ውጭ ላይ ያን ሰው አገኙት ገና ልጅ ናቸው ምን ጠይቀህ ምን መልስ አገኘህ አሉት ለመማር ለመጠቀም ፈልገው ይሄን ነገራቸው ምንድን ነበር ያሉት ኢማም ሻፊዒ ግን ላ እኔ ግን ሚስት ከጨረቃ ታምራለች ነው ምለው አሉት ደነገጠ ሰው የአራቢ ነው ንየታይታት ነው አለ እንደው ምናልባት ግብ ሳይገባ አይቀርም አረቦች ያው ታውቃላችሁ ለሴቶቻቸውን በጣም እንትና ይቀናሉ ኢማሙ ሻፊዒ ተዋንተ ሰው እኔ ሚስትህንም አላየኋትም ማላቃትም ነገር ግን አማ قرأت قول الله تعالى في سورة التين لقد خلقنا الإنسان في أحسن التقويم የሰው ልጅን ባማረ ቁመናና በተዋበ ተፈጥሮ ፈጠር ነው ይላልና ከሰው ያማረ ፍጡር የለም ማለት ኢማሙ ሻፊዒ ደነገጠ ሰውየው ተመልሶ ሄዶ ለኢማም ማሊክ ነገራቸው ኢማም ማሊክ ይሄን خبر ሲሰሙ እሳቸውም ደነገጡ ሐቅ ሁሉ ጊዜ የሚበላይ ነበርና ለሐቅ የኖሩ የነበሩ ሰዎች ናቸውና ለምን የኔ ቃል ታጠፈ ለምን የኔ ድምጽ ሳይሰማ ቀረ እኔ አስተማሪ ያለሁት ያለ ይሄ ጻል ልጅ እንዴት ተናገረ አይደለም ዛሬ የምናያቸው ማህበረሰባችን ውስጥ ያሉ በሽታዎች የኔነት ህመም ያ ትልቅ አደጋ እነዛ ሰዎች ላይ ስላልነበረ ነው ትውልድን በዛ ደረጃ ማሸጋገር የቻሉት እስከ ዛሬም የኡማው ቅርስና ወይም ሰርዋ ሆኖ መቆየት የቻሉት ምን ነበር ያሉት ኢማም ማሊክ ሐቅ ሊከተሉት ይገባል አሳበ ማሊክ አሳበ ሻፊዒ ወአخطأ ማሊክ ማሊክ ተሳሳተ ሻፊዒ እውነት ተናገረ ሐቅ ነው ልንከተለው የሚገባው ሐቁን ተከትለናል ሚስት ከጨረቃ ታምራለች አትፈታም ነበር ያሉት ምን ለማንሳት ፈልጌ ነው እዚህ ላይ ያነሳው ዘውቅ ይሄ አንዳንዴ ቴስት የሚባል ነገር አለ ሰዎች የራሳቸው እይታ የራሳቸው ምልከታ ይኖራቸዋል የሰው ልጅ ግን በሁሉ ነገርና በእያንዳንዱ ህይወት ጉዳዮቻችን በኑሯችን በስራችን በትዳራችን በሌሎች ጉዳዮቻችን